ልጅነትህንማ ሌላ ቦታ እየፈለግክ እኮ ነው። እንደዛ ነው። ጥሩ፣ ሰሞኑን ነገሮችን አስተካክዬ እወጣለሁ። አመሰግናለሁ። አንተ ነህ ከእኔ ስትጣላ ቤት የምትለቀው? እህቴ እኮ አልሽኝ ልጅሽ እንዳልኩኝ አድርገሽ። እንዴ ቆይ የወለደኝን ቤተሰብ መፈለጌ ያን ያህል ክፋት አለው እንዴ? ልትነግረኝ ይገባ ነበር። እንዳይከፋሽ ብዬ ነው ያልነገርኩሽ። ምንም የተካበደ ነገር የለም። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት ቪዲዮ እንግዲህ በጣም በሚገርምና አንዳንድ ጊዜ በጣም መፈጠራችን የምንጠላበት ሁኔታ ደረጃ ላይም እየደረስን ነው። ነገር ግን ለምን እንደዚህ አልሽም ልትይ ትችላላችሁ። እንግዲህ እድል ዛሬ እቃዋን ሰብስባ ከቤት እንድትወጣ ዛሬ የመጨረሻዋ ቀን ነው ብለው እያወሩ ነበረ። ነገር ግን ሮማም በጣም እድላይት ያለፈው ነገር አልፏልና ለምንድን ነው እንደዚህ ጸባይሽን አንቺም የቀያየርሽው? አብረን አንድ ላይ ብንኖር ምን ችግር አለው ብላ እድላይትን ስትማጸናት ነበረ። ነገር ግን እንደዛ ብላ ውሸቷን እድላይትን እየተማጸነች እያለ ነገሩ ሮማን እንዳለች ሳይሆን እድላይት በጣም ቂም ይዛለች። እንግዲህ እኔስ ምንም ነገር ቂም የያሽ አልመሰለኝም ነበረና አንቺ ለካ ቂም ይዘሽ ነበረ። ነገር ግን ቢሆንም ለምንድን ነው አብረን ማንኖረው ብላ በጣም እያነጋገረቻትም እሷ እቃዋን እየሰበሰበች ነበረ። እድላይት ዝም ብላ እቃዋን ብትሰበስብም ያዳመጣትና ማንም ሰው እንደ ሰው ያያት ሰው የለም። ነገሮቹ ሁሉ ለሷ ከባድም ቢሆን ነገሮቹ በጣም እየከበዳት ነው። ስለዚህ እንግዲህ ሁሉም ነገር ለመልካምና ሁሉም ነገር ለበጎ ቢሆንም እድላይት ብድግ ብላ ምንም እንደማያረግ ሰው ብድግ ብላ የማይደረገውን ነገር ነው ያደረገችው ነገርስ ምንድነው ብለን እንግዲህ ትኩረት ስናረግ እድላይት ተነስታ ነው ማለትን ያነቀቻት። ማለትን ስታንቂያት ለዚህ ደረጃ ሁሉ አንቺ ነሽ ያደረሽኝ ብላ ማለትን እንቅ ስታረጋት እንግዲህ በጣም ደንግጠው ግርግር ተፈጥሮ ነበረ። ግርግር ከተፈጠረ በኋላ ነገሮቹ ቢንያምም እየሮጠ ምንድነው ብሎ እየሮጠ ሲመጣ ነበረ። ቢንያም እየሮጠ ከመጣ በኋላ ነገሮቹን ግን አንቺ ለምንድነው እንደዚህ የምታረጊው ብሎ እድላይትን ሲይዛት ነበረ። ያዛትም አልያዛትም ማለትም በጣም ነው የደነገጠችው። በመካከሉ ማለት ብድግ ስትል እድላይት ነች ያነቀቻት። ስለዚህ እንዴት እንደዚህ ታረጊያለሽ? ያንቺ ችግርስ ምንድነው? አይከብድም? የሰው ልጅን እንደዚህ ለማረግ በጣም እኮ ነውርም ነው፣ በጣም እኮ ከባድም ነው ብላ ስትጠይቃት ነበረ። ቢከብድም ባይከብድም ነገሮቹ ሁሉም ሰው ለበጎ ስለሆነ ነገሮቹ ግን በጣም እየከበዱና በጣም እየቀለሉ እስከመጡ ድረስ ለምንድን ነው እንደዚህ የምታደርጊው? ያንቺ ችግርስ ምንድን ነው በሚባል ሁኔታ ለምንድን ነው እንደዚህ የምታረጊው ብሎ በጣም ሲጠይቋት ነበረ። እንግዲህ እድላይት ማንም ሰው አላወቀላትም። እሷ እያሳለፈች ያለችውን ፈተና ለሁሉም ሰው ፈተናው በጣም ከባድ እየሆነባት ነው። ፈተናው በጣም ከባድ ቢሆንም ሁሉም ነገር ለበጎና ሁሉም ነገር ለስራ ቢሆንም እንዴት እንደዚህ ታረጊያለሽ? የሰው ልጅ ማንኛውም ሰው ነው ሰው ጋር መጥቶ የምሰራው
ያንቺ ግን የጉር ነው። ለምንድን ነው እንደዚህ የምታረጊው ተብላ እድላይት እንግዲህ በጣም እድላይት በአሁኑ ሰዓት በጣም እየተወቀሰች ነው። እድላይት ደግሞ እኔ ማንም ሰው ሊነካኝም ማንም ሰው እኔን ሊወቅሰኝ አይችልም በሚባል ሁኔታ እድላይት እንግዲህ በጣም ተናዳለች። ሁሉም ቤት በእድላይት ቢናደድም ተናደደም አልተናደደም እድላይት ማንም ሰው ኸይር አይሰጣትም። ስለዚህ የራሷን እርምጃም እንደዛው ስታነሳ ነበረ። የራሷን እርምጃ ስታነሳም ቢንያም እንግዲህ እድላይት ምን ያክል ይሄን ያክል እንዴት እንደተቀየረችና ቢንያም ለምን እንደዚህ እንደሆነችም ቢንያም አስጠንቅቆ ነበረ የሚያቅም ያቃል። ስለዚህ እንግዲህ ሜላት ደግሞ ለምንድን ነው እንደዚህ ያረግሽው ለማለትም ሜላትም ለብቻ እያበሳጨቻት ነው። ሮማም ለብቻ እያበሳጨቻት ነው ማለት ነው። ስለዚህ እንግዲህ አሁን ደግሞ አንተስ ምንድን ነው የምትለው? ያንተስ ችግር ምንድን ነው ተብሎ ቢንያም ሲጠየቅ ነበረ። ቢንያም ቢጠየቅም ባይጠየቅም ድሮንም ትላንትናም ከትላንት ወዲያም ቪዲዮ ላይ እኔ እድላይትን እንዳፈቅራትና እድላይትን በጣም እንድወዳት ነው ያደረጋችሁኝ እንጂ እኔ ከእድላይት በፍጹም እድላይትን እንድጠላ አይደለም ያደረጋችሁኝ ብሎ መልስ ሲሰጥ ነበረ። ነገሮቹ ሁሉ ለከባድ ቢሆንም ሁሉም ነገር ለበጎ ሁሉም ነገር ለሰላም ቢሆንም እንግዲህ ምንም ማድረግ ስለማይቻል ቢንያም አሁን አንቺ ምን ልትሰሪ ነው እዚህ ቤት ለመቀመጥ የተዘጋጀሽው ብሎ ሮማን ሲጠይቃት ነበረ። እኔ እዚህ ቤት የተቀመጥኩበት ምክንያት አለኝ። እኔ እዚህ ቤት የተቀመጥኩበት ምክንያት እዚህ ለመኖር ነው። አንቺ ደግሞ ምን ልትሰሪ ነው እዚህ የምትኖሪው? ምን ቆረጠኝ ብለሽ ነው እዚህ የምትኖሪው? ያንቺ ችግር ምንድን ነው? በማለት እንግዲህ በጣም አነጋጋሪ ሆናለች ማለት ነው። ልጅ እንግዲህ እናትን ምን ልትሰሪ ነው እዚህ የመጣሽው ብሎ ሲጠይቃት እኔ እንግዲህ ማረፊያ የለኝም፣ ማደሪያ የለኝም፣ ምንም ነገርም የለኝም። እዚህ የምቀመጠው አንተ እኔን ለምንድን ነው መጠየቅና ለምንድን ነው ማወቅ የፈለከው በሚባል ሁኔታ ደረጃ እንግዲህ እየተጠያየቁ ነው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉ አማን ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ እየላችሁ የመጣሁት ቪዲዮ ዛሬ በጣም ደስ የሚልና በጣም አንዳንድ ጊዜም የሚያሳዝን ቪዲዮ ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተልና ሌሎቹም ቪዲዮ አብረን ስናይ እንግዲህ ማን ነው ቢንያም እናቱን ለምንድን ነው እዚህ ቤት ሮማን እንድትቀመጥ እየፈለግሽው? ሮማንን ለምንድን ነው ያመጣሻት? ሮማን እዚህ ቤት ለምንድን ነው እየፈቀርክሽላት? ብሎ እንግዲህ ቢንያም አሳዳጊ እናቷን ሲጠይቃት ነበረ ማለት ነው። እኔ ሮማንን እዚህ ቤት ቁጭ በይም አላልኳትም፣ ነይም አላልኳትም። ነገር ግን የእህቴ ቤት ነው ተሸግሬያለሁ፣ እህቴ ጋር እረፍት አረጋለሁ ብላ በሩን አንኳኩታ ስለመጣችብኝ እኔ በፍጹም እኔ ይሄ ቤት አይሆንም ብዬ በፍጹም እኔ እሷን የምከለክልበት ምክንያት በፍጹም የለኝም ብላ ስትመልስ ነበረ መልሱ ማለት ነው። እንግዲህ እንደዛ ከሆነ ለምንድን ነው ምክንያት የሌለሽ? ልጅ እህቴ ስለሆነች ታላቅ እህቴ ስለሆነች እሷ ስትጨናነቅና እሷ ስትቸገር ዝም ማለት ስለማልችል ነው። ስለዚህ እሷ እንግዲህ እዚህ ስትመጣ የተቀበልኳት በአንተ በኩል ምንድን ነው የምትለው ብላ
እናቱ እንግዲህ ስትጠይቀው ነበረ ቢንያምም ማለት ነው። እኔ በፍጹም ለሷ እፈቅዳለሁ አላልኩሽም፣ በፍጹም ፍቀጂላት አላልኩሽም፣ እዚህ እንዳትልከሰከስ፣ እዚህ እንዳትመጣ፣ እሷ እዚህ ከመጣች ነገሮቹ ሁሉ እንዲበላሹና ነገሮቹ ሁሉ አንዲትም ነገር ጥሩ ነገር የሚሆን ነገር የለም። አንዲት ነገር በፍጹም ጥሩ ነገር ሆኖ የሚመጣ ነገር እስከሌለ ድረስ ስለዚህ የእናንተ ችግርና የእናንተ ችግር መቼም አይፈታም። ሮማን መቼም እዚህ ቤት እንድትመጣና እዚህ ቤት እንድትኖር በፍጹም እኔ ዛሬም ነገም አልፈልግም በሚባል ሁኔታ እንግዲህ እሱም ተናግሯል ማለት ነው። ለምንድን ነው እሱን ሮማንን እየጣላው ማለት ነው? እሱም እንግዲህ እድላይትን በጣም ስለሚወዳትና እድላይትን በጣም ስለሚያፈቅራት ስለዚህ ለዚህ ደረጃ እሷ ነች ያበቃችኝ፣ ለዚህ ደረጃ እሷ ነች ለጭቅጭቅም ሁሉንም ነገር ጎትታ ጦሰኛ ስለሆነች ሁሉንም ነገር ጎትታ ያመጣችብኝ እሷ ነች ብሎ ነው ቢንያምም እንግዲህ የገዛ እናቱን እንደ ሌላ ሰው አድርግቶ የሚያወራና እንደ ሌላ ሰው አድርግቶ የሚናገረው ማለት ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ሁሉ ሸጋ፣ ሁሉ አማን፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይመሻል ይነጋል፣ እንግዲህ ፍትፍት ነው። ይሄንን ቻናል ሁሌም ላይክ አድርጉ እያልኩ እንግዲህ እኔም እለፈልፋለሁ። እናንተም እጃችሁን መፍታት እምቢ ያላችሁ እናንተም ዝም 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 ነውና ዝም ባንባባልና ያው እንደው ቅቤያችንን ብንቀባባና አንገታችንም ምንድነው ጭንቅላታችንን ራስ ፀጉራችን ወረድ ወረረድ እንዲልልን እናንተም እንግዲህ መበርታት አለባችሁ። እናንተም ሁሉንም ነገር ማስተካከል እንደምንችልና ሁሉንም ነገር እንድንበረታታ መታችሁ እንደው በላይክ እንኳን ድቁስ ብታረጉን ዶነሩ ይቅር ዶነሩ ወደ ፈለገበት እንደፈለገ ይሁን። ስለዚህ በሀሳብና በምናምን ብንረዳዳ አይሻልም? ጋይስ ሼር እያደረጋችሁ እስቲ ጋይስ፣ ኧረ ገባ ገባ ብላችሁ ሼር። እኔ እኮ አሁን ብፈምስ ማለት ነው እንዴት ሆና እንደፈመሰች እንዴት እርግቼ ቪዲዮ እንደምሰራ ምን እንዳረግ በቃ እንዲው እኔ ቤት በጣም ነበር